ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ ከባለፈው የቀጠለውን ፓርት የ2017 እንግሊዝኛ ኢንትራንስ ኤግዛም እንሰራለን። ዛሬ ደግሞ የቮካቡላሪ ፓርት ቱን እንሰራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ይህንን ቻናል ለብዙዎች እንዲደርስ አድርጉ። ወደ ዛሬው ጥያቄ ስንመጣ ባለፈው አናሎጂ ሰርተን ነበር። አሁን ደግሞ ኮምፕሊሽን እንሰራለን። ኮምፕሊሽን ኢንስትራክሽን እናነብና ወደ ጥያቄዎቹ እንገባለን ማለት ነው። ኢንስትራክሽን question from 41 to 46 are incomplete sentences. There are 4 alternative word or phrases A up to D given each below question. Choose the word or phrase that best completes the sentence and blacken the letter of your choice on the separate answer sheet provided. ይላል ኢንስትራክሽኑ። ያው ችግር አለበት። ይሁን ለማንኛውም ኤ አፕ ቱ ዲ መጫት ሰጥተናል። ከዛ እዚህ ባዶ ስፔስ ላይ የምንሞላ ይሆናል ማለት ነው። ቤስት ፊት የሚያደርገውን ቤስት ኮምፕሊት የሚያደርገውን ሴሌክት እናደርጋለን። ኢንስትራክሽኑ እሱ ነው። ወደ 41ኛው እንገባለን። 41ኛ ኢትዮጵያ will enjoy a period of peace and dash in the next few years. This happens if the country ensures law and gives priority to science and technology and innovation. Science, technology and innovation. እዚህ ጋር ቤስት ፊት ሊያደርግ የሚችለው የትኛው ነው ብለን ቼክ በምናደርግበት ጊዜ ፕሮስፔሪቲ የሚለው ነው የሚሆነው። እዚህ ጋር ምርጫዎቹ ናሽናሊቲ አለ፣ ፕሮስፔሪቲ አለ፣ ዲስፓሪቲ አለ፣ ፕሮቴስት አለ። ፕሮስፔሪቲ ቢ ነው የሚሆነው። ምክንያቱም ፕሮስፔሪቲ ከምን ጋር ነው የሚገናኘው? ከሳክሰስ ጋር፣ ከዌልዝ ጋር፣ ከኢኮኖሚክ ግሮዝ ጋር የሚገናኝ ነው። ይሄኛው ብዙ ጊዜ ይህን ፍሬዝ እንጠቀማለን ማለት ነው። ይህንን ኮመን ኤክስፕሬሽን እንጠቀማለን። ፒስ ኤንድ ፕሮስፔሪቲ ብለን ስለምንጠቀም ፕሮስፔሪቲ ነው የሚሆነው። ናሽናሊቲ ለምንድን ነው የማይሆነው ብለን ቼክ ስናደርግ ናሽናሊቲ ከምን ጋር ነው የሚገናኘው? ከሲቲዝን ከመሆን ጋር፣ የአንድ ሀገር ዜጋ ከመሆን ጋር ነው የሚገናኘው። ከዛ በኋላ ዲስፓሪቲ ማለት ደግሞ ኢኒኳሊቲ ወይም ዲፍረንስ ማለት ነው። ይሄ ጭራሽ ኔጌቲቭ ነው እና ይህን አንወስድም። ፕሮቴስት ማለት ደግሞ መቃወም ማለት ነው። ይህ ደግሞ ፐብሊክ ዲስአግሪመንት ነው። ይሄም መልስ ሊሆን አይችልም። ስለዚህ መልሱ ፕሮስፔሪቲ የሚለው ቢ ነው ማለት ነው። ስለዚህ እንደዚህ እንላለን። 42ኛ ደግሞ the weather in Addis Ababa is dash these days. The weather in Addis Ababa is dash these days. You cannot tell whether it rains in the morning or in the afternoon. ስለዚህ ዌዘሩን መገመት አንችልም። ያው ዌዘር ኢዝ ዳሽ ብሎ ነው የሚቀጥለው። ከዛ በኋላ ጠዋት ይዘንባል ወይ ማታ ይዘንባል አይታወቅም፣ የትኛው ሰዓት እንደሚዘንብ ይላል። ስለዚህ እዚህ ጋር ምርጫዎች አሉ። ከምርጫዎች የትኛው ቤስት ኮምፕሊት ያደርጋል ብለን ቼክ በምናደርግበት ጊዜ አንደኛ ኤ አንፕሬዲክተብል፣ ቢ አንኢማጂናብል፣ ሲ ኢንቪዚብል፣ ዲ ኢማቴሪያል ይላል። ስለዚህ ከነዚህ መካከል ትክክለኛ የሚሆነው ኤ አንፕሬዲክተብል የሚለው ነው ማለት ነው። ኤ አንፕሬዲክተብል የሚለው ቤስት ፊት ያደርጋል። ምክንያቱም ይሄ the weather cannot be known in advance ወይም በደንብ በእርግጠኝነት ስለ ዌዘሩ ማውራት አንችልም የሚለው አንፕሬዲክተብል የሚለው ነው የሚገልጸው። አንኢማጂነብል ማለት ኢምፖሲብል ቱ ኢማጂን ማለት ነው። ዌዘርን ደግሞ ኢማጂነብል ብለን አንገልጸውም ማለት ነው። አንኢማጂናብል ብለን ዌዘርን አንገልጸውም። ኢንቪዚብል ማለት ደግሞ ኢት ካናት ቢ ሲን ማለት ነው፣ ማየት አንችልም ማለት ነው። ስለዚህ ይሄም ደግሞ ልክ አይሆንም። ዌዘርን እንመለከታለን፣ ዌዘር ቼንጅ ሲያደርግ እንመለከታለን። ስለዚህ ሲም አይሆንም። ኢማቴሪያል ይላል ደግሞ ዲ። ኢማቴሪያል ደግሞ ናት ኢምፖርታንት ማለት ነው። ናት ኢምፖርታንት ማለት ነው። ይሄ ደግሞ ከዚህ ጋር ሪሌትድ አይሆንም፣ ከዚህኛው ሀሳብ ጋር ሪሌትድ ስለማይሆን መልሱ አንፕሬዲክተብል የሚለው ነው ማለት ነው። አንፕሬዲክተብል ማለት ኢት ካናት ቢ ናውን ኢን አድቫንስ ማለት ነው ማለት ነው። እንደዚህ ካልን ወደ 43ኛው እንሄዳለን። 43ኛው dash by the speech of a new ladder all the people of the zone
elected him to be member of parliament. So እዚህ ጋር ደግሞ ምርጫዎች አሉ። ኤ discouraged፣ ቢ inspired፣ ሲ offended፣ ዲ demotivated ይላል። ሶ ከነዚህ ውስጥ የትኛው ይሆናል ብለን በምንመለከትበት ጊዜ መልሱ የሚሆነው ቢ ነው። ኢንስፓየርድ የሚለው ማለት ነው። ኢንስፓየርድ የሚለው ምክንያቱም ምንድነው በጣም ኢንፍሉዌንስድ እንደሆኑ እዚህ ጋር ይናገራል። ፖዚቲቭሊ ኢንፍሉዌንስድ እንደሆኑ ይናገራል ማለት ነው። if people elected him after his speech, the speech must have influenced them positively. ስለዚህ እሱ ካወራ በኋላ ሰዎች እንዲመርጡ ያደረገው በጣም ፖዚቲቭሊ ሞቲቬት ቢያረጋቸው ነው ሚል ኮንክሉዥን ጋር እንሄዳለን ማለት ነው። ስለዚህ መልሱ ኢንስፓየርድ ነው፣ ሞቲቬት አድርጓቸዋል ማለት ነው። ከዛ ዲሞቲቬትድ አይሆንም፣ ጭራሽ ተቃራኒ ነው። ኦፌንድድ ማለት ደግሞ በቃ ተስፋ ቆርጠዋል እንደማለት ነው። እሱን አልፈለጉትም ወይም they are upset እንደማለት ነው። ምንም አልፈለጉም እንደማለት ነው። እሱን ኦፌንድድ በቃ ሆነዋል ማለት ነው። ሶ ምንም ለሱ አልመረጡም ሚል ሀሳብ ነው የሚይዘው። ይሄ ደግሞ ልክ አይሆንም ማለት ነው። ይሄ ደግሞ ዲስካሬጅ ነው። ይሄ ደግሞ it means making less confidence። ስለዚህ ይሄም ራሱ አይሆንም፣ ምክንያቱም እንደዚህ ቢሆን ኖሮ አይመርጡትም ነበር። ኦፌንድድ ቢሆኑ ኖሮ፣ ዲስካሬጅ ቢሆኑ ኖሮ፣ ዲሞቲቬትድ ቢሆኑ ኖሮ አይመርጡትም ነበር። ስለዚህ መልሱ ኢንስፓየርድ ነው ማለት ነው። ኢንስፓየርድ ስለሆኑ መርጠዋል ማለት ነው። እሺ 44ኛ ደግሞ in the annual festival they hold, the villagers in many areas always dash to fight against the criminals that disturb the people. A remember፣ B think፣ C meditate፣ D resolve። ስለዚህ ከነዚህ መካከል የትኛው ይሆናል ብለን በምናይበት ጊዜ በደንብ ጥያቄውን ካነበብን በጣም ቀላል ነው። ምንድነው መልሱ? ሪዞልቭ የሚል ነው ማለት ነው። ዲ ሪዞልቭ የሚል ነው የሚሆነው። ምክንያቱም ሪዞልቭ ማለት ምን ማለት ነው? ዲሳይድ እንደማድረግ ነው። ፊርምሊ ዲሳይድ ማድረግ ነው ማለት ነው። ስለዚህ ሪዞልቭ በጣም ትክክለኛው መልስ ነው። ሪሜምበር የሚለው ደግሞ ሎጂካሊ ከዚህ ሀሳብ ጋር አይሄድም። in the annual festival they hold, villagers in many areas always remember to fight against a አይሆንም። ሪዞልቭ ነው የሚሆነው። በጣም ስትሪክትሊ ዲሳይድ ያደረጉት ስለሆነ ማለት ነው። ቲንክ ደግሞ ቲንክ ቱ ፋይት ልክ አይመጣም፣ ግራማቲካሊ ኮሬክት አይደለም ማለት ነው። ቲንክ ቱ ፋይት አይባልም። ሜዲየት ደግሞ ቱ ሴትል ዲስ አግሪመንት ነው። ይሄ ደግሞ ከፋይቲንግ ክራይም ጋር አይገናኝም ማለት ነው። ሚዲየት ማድረግ ክራይም አያስፈልግም። ሚዲየት ቱ ፋይት አጌንስት ክራይም አይባልም። በቃ ስትሪክትሊ ነው ይሄን ፋይት የሚያደርጉት ማለት ነው። ስለዚህ መልሱ ሪዞልቭ ነው ማለት ነው። ሪዞልቭ ቱ ፋይት ፊርምሊ ማለት ነው። ዲሳይድ ፊርምሊ ይሄ ነው የሚሆነው ማለት ነው። ሪዞልቭ ነው የሚሆነው። 44ኛ ዲ ነው ማለት ነው። እሺ 45ኛ ጋር ስንሄድ 45ኛ ደግሞ you should not be so dash to this late comers. Once punished, they should be allowed to attend class. ምርጫዎቹ ኤ modest፣ ቢ kind፣ ሲ generous፣ ዲ cruel። ለዚህ እዚህ ጋር ይሄኛውንም ጥያቄውን ካነበብን በደንብ ካስተዋልን በጣም ቀላል ነው። you should not be so dash to this late comers. once punished, they should be allowed to attend class ይላል። ስለዚህ አንዴ እነሱ መቀጣት እንዳለባቸው የሚናገር ሀሳብ ነው። ስለዚህ ይሄኛውን ሰፖርት የሚያደርገው ምንድን ነው? ዲ ክሩል የሚለው ነው ማለት ነው። መልሱ ዲ ክሩል የሚለው ነው። ምክንያቱ ምንድን ነው? በጣም ሃርሽ መሆን የለበትም። አንዴ የሚቀጡ ከሆነ ትሪት ከዛ በኋላ ትሪት መደረግ አለባቸው፣ በትክክል ትሪት መደረግ አለባቸው የሚል ነው። ሞደስት ማለት ሀምብል እንደማለት ነው። ከዚህ ጋር አይገናኝም። ደግሞ ካይንድ ማለት ደግሞ በቃ መልካም እንደመሆን ጉድ እንደመሆን ነው። ጀነረስ ማለት ደግሞ በቃ ሰጪ መሆን ጊቪንግ a lot to others። ስለዚህ ይሄ ሀሳብ ከዚህ ጋር አይሄድም።
ይሄ ሐሳቡ ምንድነው? በደንብ ሴንቴንሱን አንደርስታንድ ካደረግን እንዴት ነው ሐሳቡ? አንዴ አርፍዶ የመጡ ተቀጥተዋል። እዚህ ጋር once punished they should be allowed to attend class ይላል። ስለዚህ እነዚህን አንዴ የተቀጡትን በትክክል ትሪት አርግ፣ ክፉ አትሁን እንደማለት ነው። ይሄ ክሩል አትሁን ማለት በጣም ክፉ አትሁንባቸው፣ ስለተቀጡ በእነሱ ላይ ትክክለኛ እርምጃ ስለተወሰደ ክፉ አትሁን ነው። ስለዚህ እነዚህ ሁሉ ተቃራኒ ናቸው ማለት ነው። ክሩል የሚለው በደንብ ይህንን ሐሳብ ይገልጸዋል። ይሄ ማለት በጣም ክፉ አትሁን፣ በጣም ሃርሽ አትሁን እንደማለት ነው። ስለዚህ መልሱ ዲ ክሩል የሚለው ነው ማለት ነው። ጀነረስ ከተባለ you should not be so generous to this latecomers እንደዚህ አይባልም። ምክንያቱም ሰውየውን እየኮነነ ነው ይሄ ፓርት ማለት ነው። ፓኒሽ አንዴ ስለተደረጉ ፍቀድላቸው ክላስ አቴንድ እንዲያደርጉ የሚል ነው ማለት ነው። ስለዚህ once punished they should be allowed to attend class። ስለዚህ ክሩል አትሆንባቸው፣ don't be so cruel እንላለን ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። 45ኛ ዲ ነው ማለት ነው። እሺ 46ኛ ደግሞ on my way home from office there was high traffic dash it took me 2 hours to get home ይላል። ስለዚህ የዚህኛው መልስ ደግሞ ምንድነው የሚሆነው? የዚህኛው መልስ ሲ ኮንጀስሽን ነው የሚሆነው ማለት ነው። የዚህኛው መልስ ሲ ኮንጀስሽን ነው የሚሆነው። ይህ ማለት ምን ማለት ነው? ኮንጀስሽን ማለት ምን ማለት ነው ብለን በምንመለከቱበት ጊዜ ኮንጀስሽን ማለት ኦቨርክራውድድ መሆን ወይም ደግሞ ብሎክ ብዙ ቬክሎች ኖሮ ብሎክ ሲደረጉ የሚፈጠር ነው ማለት ነው ኮንጀስሽን። ስለዚህ እንደዚህ ነው መልሱ ሲ ኮንጀስሽን ነው የሚሆነው። ፍሪዌይ ይላል። ዲ ደግሞ ዲ ፍሪዌይ ነው። ይሄ ፍሪዌይ ቢኖር ኖሮ ትራፊክ ዲሌይ አይፈጠርም ነበር። ስፒድ ደግሞ በስፒድ ቢመጣ ኖሮ ፋስተር ይገባ ነበር ማለት ነው፣ ቶሎ ይደርስ ነበር። ፓዝዌይ ደግሞ ስሞል ሮድ ነው፣ ከዚህ ጋር አይገናኝም። ስለዚህ መልሱ ሲ ኮንጀስሽን ነው። ኮንጀስሽን ማለት ምን ማለት ነው? ኦቨርክራውድድ መሆን ማለት ነው። ኦቨርክራውድድ መሆን ወይም ደግሞ ብዙ ቬክሎች ሲኖሩ የሚፈጠር ነው ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር አድርጉ።